ሀብታም የመሆኛ ወይ ደግሞ የመለወጫ መንገድ አለ ብዬ አላስብም። በረሃብ ሰዓት ያልተለወጠ ማህበረሰብ በጥጋቡ ሰዓት ለውጥ ያመጣል ብዬ አልጠብቅም። ይህ ቪዲዮ ሳነሳ ወይ ደግሞ ይህን ቪዲዮ ስቀርጽ ከጠዋቱ 2 ሰዓት ተኩል ነው በኢትዮጵያውያን አቆጣጠር ማለት ነው። ረጅም ሌሊት ወይ ደግሞ ረጅም ቀን ጨለማን የሚያስተናግዱ ዓለም ላይ በጣም ብዙ ሀገራት አሉ። 24 ሰዓቱን አልፎ ወራቶችን ፀሐይን ሳያዩ ጨለማ ብቻ የሚያስተናግዱ ዓለም ላይ ሀገራቶች አሉ። እነዚህ ሀገራቶች 60 ቀን 40 ቀን ፀሐይን ሳያዩ ያሳልፋሉ። ይህም የሆነበት ምክንያት ምናልባት ከመሬት በራሷ ዙሪያ ካላት እንቅስቃሴ አንጻር ይሆናል። ዛሬ ስለዚህ ጨለማ ብቻ ላወራቸው አልፈልግም። ይሄ ጨለማ ከሚያዩ ሀገራት ውስጥ ለምሳሌ በአንደኛ ኖርዌይን ማየት እንችላለን። ኖርዌይ ረጅም ሰዓት ጨለማ ያለባት ሀገር ናት። በተለይም ሰሜናዊ ክፍል ላይ 2 ወራት ያህል ለ60 ቀናት ሙሉ በሙሉ ጨለማ ናት። እንዲሁም ደግሞ አሜሪካ አላስካ ግዛት ላይ አሜሪካም እንደዚሁም ለ60 ቀናት ጨለማ የምትሆን ግዛት አላት። ግሪንላንድም እንደዚሁ ናት፣ ተመሳሳይ ናት። ሩሲያም ሰሜናዊ አካባቢ 40 ቀናት ያህል ምንም ፀሐይ አታይም። ካናዳ ሰሜናዊ ግዛቶቿም አብዛኛው ፓርቷ ጨለማ የመሆን እድል አላት። እንዲሁም ሌሎች አውሮፓ ሀገራት አሁን ቪዲዮ እንደቀረጹበት ሀገርም ጭምር በጊዜ የመምሸትና ቆይቶ የመንጋት ባህሪ አላቸው። ለምሳሌ እስከ 3 ሰዓት ጨለማ ይሆንና ከሰዓት በኋላ ልክ 9 እና 10 ሰዓት ላይ መልሶ ጨለማ ይሆናል። በቀን ውስጥ ለ6 ሰዓት ብቻ ብርሃን የሚታይባቸው ሀገራት አሉ። አብዛኛው አውሮፓ ይህን ባህሪ አላቸው። ይህ የሆነበት ምናልባት ከመሬት ዙረት ወይ ደግሞ ከመሬት እንቅስቃሴ ጋር ሊያያዝ ይችላል። ነገር ግን እነዚህ ሰዎች ይህን የጨለማ ጊዜ እንዴት ወደ ድል ቀየሩት የሚለው ነው። የተለያዩ ጥናቶች እንደሚያሳዩት እነዚህን የጨለማ ሰዓት፣ እነዚህን የችግር ሰዓት ለእነሱ ትልቅ እድል ይዞ እንደመጣ ነው የሚያወሩት። ለምሳሌ በቴክኖሎጂና የፈጠራ ስራዎች ውጤት አንጻር ለረጅምን ጨለማና ቅዝቃዜ በሆነ ሰዓት ሰዎች ረጅም ሰዓት ቢሮና ወይ ደግሞ ስራ ቦታ በመቆየት የተለያዩ ምርምሮች በማድረግ የጥናታዊ ጽሁፎችን በማዘጋጀት ለረጅም ጊዜ ይቆያሉ። ለዚህም እንደ ምሳሌ ብንወስድ ኖርዌይና ፊንላንድ እንዲሁም ደግሞ ስዊድን ያሉ ሀገራት በዓለም አቀፍ ደረጃ በቴክኖሎጂም በዲጂታል ኢኮኖሚ ወይ ደግሞ ቀዳሚ የሆኑ ሀገራቶች ናቸው። ቤት ውስጥ በተቀመጡ ሰዓት በሚያደርጉት የምርምር ውጤት ነው ይባላል። ለዚህም ከቱሪዝም ገቢ አንጻር ጨለማውን በራሱ የቱሪዝም ገቢ አድርገውታል። ጨለማውን የሚመስል ሰማይ በሆቴሎችን በመስራት የተለያዩ ጨለማውን ትናንሽ ላይቶችን በመጠቀም ጨለማውን ወደ ብርሃን የመቀየር የሰማዩን ጨለማ ወደ ብርሃን የመቀየር ስራ በመስራት በአመት ውስጥ በጣም ብዙ ቱሪስቶችን አገራቸው ይጎርፋል። የኢኮኖሚ ምንጭም አድርገውታል። በዚህ በጨለማ ሰዓት ደግሞ በጣም ክፉ የሚያደርገው ደግሞ በጣም የሚያሰለቸው ደግሞ የበረዶ ሰዓት ይሆናልና የበረዶ ሰዓት ላይ ደግሞ እነሱ ምን አድርገው ይጠቀሙታል? የበረዶ ሆቴሎችን እየሰሩ የተለያዩ ገቢዎችና ኢኮኖሚያዊ ትልቅ ድጋፍ እያደረገላቸው ይገኛል። ይህንን የጨለማ ጊዜ ወይ ደግሞ ይህንን የበረዶ ሰዓት በመጠቀም የተፈጥሮ ሀብታቸውን አጠቃቀም በጣም ተጠቅመውበታል። በተለይም ኖርዌይና ሩሲያ ከዚህ ተያይዞ በጣም ይወራላቸዋል። ምክንያቱም መሬቱ በረዶ በሆነ ሰዓት የነዳጅ ምርታቸውን ሰሜናዊ ዋልታ አካባቢ ያለው ቅዝቃዜና ጨለማ መሬቱን በረዶ እንዲሸፍነው ስለሚያደርገው ይህን በስሩ ያለው ከፍተኛ ነዳጅ የጋዝ ክምችት እንዲኖር ይረቶታልና ያንን ነገር ደግሞ አውቀው ተጠቅመውበታል። የማህበራዊ ትስስራቸው ደግሞ የበለጠ እንዲጎለብት አድርጎታል። ምክንያቱም ቤተሰቦችን ተሰባስበው የመቆየትና አብሮ የመኖር ወይ ደግሞ በዛን ሰዓት የመገናኘት እድላቸው ሰፊ አድርጎላቸዋል። በዚህ ምክንያት ጠንከር ያለ ቤተሰብ እንዲኖራቸው ያደርጋል። የራሱ የሆነ ፈተናዎችን ቢኖሩት እነዚህ ጠቀሜታዎች አሉ። እነዚህ ሀገራት በተፈጥሮ የሰጣቸው አስቸጋሪ ሁኔታ ወደ ድል በመቀየር በቱሪዝም በቴክኖሎጂና በሀብት አጠቃቀም አሁን ካሉበት ደረጃ የብልጽግና ደረጃ እንዲደርሱ አድርጓቸዋል የሚል የተለያዩ ጥናታዊ ጽሁፎች አሉ። እኔ ይህንን ሀሳብ ያነሳሁት ወደኛ ሀገር ብናመጣው እነዚህን ችግሮች ኢትዮጵያ ላይ ደግሞ ሀበሻ ምድር ላይ ቢከሰት እድሉን እንጠቀምበት ነበረው የሚለው ነገር የራሴ የሆነ ጥያቄ አለኝ። ነገር ግን ከረሃብ በላይ እድል አለ ብዬ አላስብም። መራባችን ለምግብ ዋስትና ማረጋገጫ ትግል ካላረግን ጨለማ ደግሞ ወደ ብርሃን የመቀየር እድላችን አያስተማምንም። አብዛኞቻችን መራብ እንደ ክፋት ልናየው እንችላለን። አብዛኛው ሀገሮች ችግራቸው ወደ እድል ቀይረዋል። የኛ ችግር ረሃብ ነበር። ረሃባችን ወደ ሀብት ካልቀየርን የትኛውም እድሎች የትኛውም ፈተናዎች ሊጥሉን እንጂ ሊያነሱን አይችሉም። ወገን ወደ ስራ፣ ረሃባችን ወደ ድል እንቀይረው። ይህ የኔ ምልከታ ነው። የእናንተ ኮሜንት ላይ አድርጉልኝ።